ክሬምሊን ለዜሌንስኪ ምላሽ ሰጥቷል። በፑቲን ላይ ክፉ ምኞት የተመኙት ይሙትልን ይጥፋልን ላሉት ዜሌንስኪ ክሬምሊን ሰውየው እብድ ናቸው የሚል ምላሽ ሰጥቶበታል። ይህ እንደተጠበቀ ሆኖ ወደ ግማሽ የሚጠጉ ዩክሬናውያን ዜሌንስኪ በሙስና ተጨማልቀዋል ብለው እንደሚያስቡ በሀገሪቱ የተደረገ አንድ ጥናት አመላክቷል። አብዛኞቹ ዩክሬናውያን ዜሌንስኪ ተጠያቂ መሆን አለባቸው እያሉ ይገኛሉ። በሌላ በኩል አሜሪካና ኢራን በኒውክሌር ጉዳይ እሰጥ አገባ ውስጥ ገብተዋል። በተባበሩት መንግስታት መድረክ ከፍተኛ ፍጭት ውስጥ የገቡት ሁለቱ ሀገራት እንደ ሁልጊዜው መግባባት ተስኗቸዋል። አሜሪካ ኢራን ከኒውክሌር መርሃ ግብሯ በተለይም ዩራኒየም ከማበልጸግ ሂደቷ ጭራሽ እንድትፋታ በይፋ ጠይቃለች። እጃችን ለዲፕሎማሲ ተዘርግቷል ብላለች። ይሁንና ኢራን እጃችሁ ለዲፕሎማሲ ሳይሆን ለእሳት ነው የተዘረጋው፣ አንንበረከክም ስትል ይፋዊ ምላሽ ሰጥታለች። ውዝግቡን በተመለከተ ዝርዝሩን እናደርሳለን። እንዲሁም በቱርክ የሴራ ንድፈ ሐሳቦች ወዲህና ወዲያ እየተራገቡ ይገኛሉ። የሊቢያው ጀነራል በሀገረ ቱርክ አውሮፕላን ተከስክሶ መሞታቸውን ተከትሎ የቱርክ ባለስልጣናትና ዜጎች አንዳች የሆነ ነገርማ ሀገራችን ገብቷል ብለዋል። ከሩሲያ፣ ከእስራኤል፣ ከግሪክ ወይም ከሌሎች ሀገራት ስውር ደባዎች እየተፈጸሙብን ይገኛሉ። ድንገት የሚከሰከሱ አውሮፕላኖች በዝተዋል። መርከቦቻችን እየተጠቁ ነው። ጠረፎቻችን ላይ ድሮን እየወደቁ ይገኛሉ። አንዳች የሆነ ሴራማ አለ ብለዋል። እነዚህ የቱርክ ዜጎችና ባለስልጣናት ሚስጥራዊ ሶፍትዌር፣ ስብሰባና ሌሎችም ጉዳዮች ተገጣጥመው ቱርካውያን እየተነጋገሩበት ይገኛሉ። ሰኞ ዕለት የተደረጉ ሚስጥራዊ ስብሰባዎችና በነጋታው ያጋጠመው አደጋም እንዴት ተገጣጠመ? ቱርካውያን እየጠየቁ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ክሬምሊን ምላሽ ሰጥቷል። ዜሌንስኪ በፑቲን ላይ መጥፎ ምኞት ተመኝተው እንደነበር ይታወሳል። የገና በዓልን ምክንያት በማድረግ ለሕዝባቸው ባስተላለፉት መልእክት የዩክሬን ሕዝብ ለሰላም ይጸልይ፣ በተለይ ደግሞ ያ ሰውዬ ይሸኝልን፣ ይራቅልን ብለው በይፋ ተናገሩ። ሰውየው ወይም ያ ሰውዬ ብለው የተናገሩት ቭላዲሚር ፑቲንን ስለመሆኑ ብዙዎች እርግጠኛ ሆነዋል። ስም ባይጠቅሱም ፑቲንን ተናገሩ የሚሉ ብዙዎች ናቸው። ይህ አነጋጋሪ የገና በዓል መልእክት ታዲያ ክሬምሊን ዘንድ ደርሶ ነበርና ከክሬምሊን ምላሽ ተሰጥቷል። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ እንዲህ አሉ። ሰውየው ጤነኛ አይደለም፣ የአእምሮ መታወክ የገጠመው እብድ ነው። ሲጀመር በራሱ ምንም ነገር የማድረግ አቅም የለውም። እውነት እርሱ የሚመራው መንግስት ሰላም ማምጣት ይችላልን? በዲፕሎማሲያዊ መንገድ ችግሮችን መፍታት ይችላልን? ጥያቄ ያለን አሉ ዲሚትሪ ፔስኮቭ። የገና በዓልን የምናከብረው በሩሲያ ድብደባ ነው ያሉት ዜሌንስኪ ሀገራቸው ሰላም ታገኝ ዘንድ ዜጎቻቸው እንዲጸልዩ ጠይቀዋል። ይህን ጥያቄ ከመጠየቃቸው በፊት ግን ሁላችንም ህልም አለን፣ ፑቲንን ስማቸውን ባይጠቅሱም ሰውየውን ያስወግድልን ብለው በይፋ ልመናቸውን አቅርበዋል። ይህ ደግሞ ከክሬምሊን ምላሽ እንዲሰጥ አድርጓል። ይህ እንደተጠበቀ ሆኖ 40 በመቶ የሚሆኑት ዩክሬናውያን ዜሌንስኪ በሙስና ተጨማልቀዋል ብሎ እንደሚያምን አንድ ጥናት አመላክቷል። በሀገሪቱ የኃይል ዘርፍ ከፍተኛ ሙስና ውስጥ ተገብቶ ከፍተኛ ባለስልጣናትም ከስራቸው እንደለቀቁ የሚታወስ ነው። በትንሹ $100 ሚሊዮን አላግባብ ተንቀሳቅሶበታል የተባለው የሙስና ቅሌት ጉዳይ ኪየቭን ምንኛ እንዳመሳት ይታወቃል። ዜሌንስኪም ወደ ድርድር ለመግባት ከወሰኑባቸው ምክንያቶች አንዱ ይህ የሙስና ቅሌት ከዚህ በላይ እንዳይስፋፋና እንዳይነገርባቸው ነው የሚል ግምት በአውሮፓም ጭምር ተይዞ ነበር። እናም ዩክሬናውያን በዚህ ጉዳይ ላይ ምን ያስባሉ? ለመሪያቸው ዜሌንስኪስ በአሁኑ ሰዓት ከሙስና ጋር በተያያዘ ምን አይነት ስሜት አላቸው የሚል ጥያቄ ቀርቦ ነበር። ሶኪስ የተባለው የጥናት ተቋም እንዳጠናው 38.9 በመቶ የሚሆኑት ዩክሬናውያን ዜሌንስኪ የሙስናው አካል ናቸው ብሎ እንደሚያምን አረጋግጧል። 29.3 በመቶ የሚሆኑት ደግሞ በቀጥታ ባይሳተፉም ፕሬዝዳንታችን ሙስናው እንደሚፈጸም ያውቁ ነበር ብለዋል። 18.8 በመቶ የሚሆኑት ደግሞ
አያውቁም ብለዋል። 13 በመቶዎቹ ለመወሰን ተቸግሬያለሁ ሲሉ ምላሻቸውን ሰጥተዋል። ኃላፊነትን ወይም ተጠያቂነትን በተመለከተ ደግሞ 30 በመቶ የሚሆኑት ዩክሬናውያን ዜሌንስኪ ሙሉ ተጠያቂነት አለባቸው፣ ጉዳያቸውም ወደ ፍርድ ቤት መሄድ አለበት ሲሉ ምላሽ ሰጥተዋል። 28 በመቶ የሚሆኑት ደግሞ የፖለቲካ ኃላፊነት ወስደው ከዚህ በኋላ በምርጫ አልወዳደርም ብለው መወሰን አለባቸው ሲሉ ምላሽ ሰጥተዋል። ቀሪዎቹ 30 በመቶ የሚሆኑት ደግሞ አየለም ተጠያቂ መሆን የለባቸውም ሲሉ ተናግረዋል። 2000 የሚሆኑ ምላሽ ሰጪዎችን ለ7 ቀናት ያህል የጠየቀው ጥናቱ ዩክሬናውያን ምን አይነት ስሜት ውስጥ እንዳሉ አመላካች ነው ተብሏል። ከዚህ ቀደም በተደረገ አንድ ጥናትም 20 በመቶ የሚሆኑት ዩክሬናውያን ብቻ ዜሌንስኪን ይደግፏቸዋል ወይም በቀጣይ መሪ እንዲሆኑ ምርጫ ያደርጓቸዋል የሚል ቁጥር ይዞ መውጣቱ የሚታወስ ነው። በሌላ በኩል አሜሪካና ኢራን ዳግም ተፋጠዋል። በተባበሩት መንግስታት ድርጅት መድረክ የጦፈ ክርክርም አድርገዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ነበር ስብሰባ የተደረገው። ቴህራንና ዋሽንግተንም ተፋጠዋሉ። የአሜሪካ የመካከለኛው ምስራቅ ምክትል ልዑክ የሆኑት ሞርጋን ኦርታገስ እንዲህ አሉ። ትራምፕ የዲፕሎማሲ እጅ ለኢራን ዘርግተውላት ነበር። ከኢራን ጋር መነጋገር እንችላለን፣ ነገር ግን ወደ ዩራኒየም ማበልጸግ ፈጽማ መሄድ እንደሌለባት ልትምል ልትገዘት ይገባል ሲሉ ነበር ባለስልጣኗ የተከራከሩት። በእርግጥ ዶናልድ ትራምፕ ከኢራን ጋር የነበረን ዲፕሎማሲያዊ ንግግር በተለይም ከኒውክሌር ጉዳይ ጋር በተገናኘ ፈጽሞ መደረግ የለበትም ብለው ከስምምነት ማዕቀፉ መውጣታቸው የሚታወስ ነው። የኢራኑ ልዑክ አሚር ሳይድ ኢርቫኒም ደግሞ እንዲህ ብለው መለሱ። የለም፣ ትራምፕ የዲፕሎማሲ እጃቸውን አልዘረጉልንም። ይልቁኑ መሪያችሁ የዘረጋልን የእሳት እጃቸውን ነው። እጃቸውን በእሳት አጨማለቁ እንጂ የዘረጉት ዲፕሎማሲያዊ መንገድ የለም። በዓለም አቀፍ ሕግ ስምምነት መሰረት የኒውክሌር የጦር መሳሪያ አለመታጠቅ እንጂ የኒውክሌር ማብላያ ወይም የኒውክሌር ፕሮግራሞችን አለማከናወን ተብሎ አልተጻፈም። እናም ይህንን ብሔራዊ ጥቅማችንን ወይም መብታችንን የሚጥስ ነገር አንፈርምላችሁም ሲሉ የኢራኑ ልዑክ ተናግረዋል። ከውጭ ለሚመጡ ጫናዎችም አንንበረከክም ሲሉ ልዑኩ አስረግጠው ተናግረዋል። በባራክ ኦባማ ዘመን የተፈረመው ሩሲያን፣ አውሮፓ ህብረትን፣ ቻይናን ጨምሮ የተለያዩ አጋር ሀገራትን የያዘው የስምምነት ማዕቀፍ በአሜሪካ ተቀዳዶ ከተጣለ በኋላ ኢራንና አሜሪካ ከፍተኛ ፍጥጫ ውስጥ ገብተው መቆየታቸው ይታወሳል። አልፎ ተርፎም በሁለተኛው ዙር የዶናልድ ትራምፕ የፕሬዝዳንትነት ዘመን እስራኤልና አሜሪካ ተቀናጅተው ፎርዶና ናታንዝ የሚገኙትን የኢራን የኒውክሌር ጣቢያዎች መምታታቸው የሚታወስ ነው። የደረሰው ወታደራዊ ጥቃት የኢራንን የኒውክሌር ጣቢያዎች በተለይም የግንባታ መዋቅሩን የጎዳ ቢሆንም የኢራንን ፕሮግራም ሙሉ ለሙሉ ወደ ኋላ አለመጎተቱ ይልቁንም በጥቂት ዓመታት ብቻ እንዲገፋ ማድረጉ ሲነገር ቆይቷል። አሁን ደግሞ የተባበሩት መንግስታት ድርጅት የሁለቱን ሀገራት ጉዳይ ይዞ እያከራከረ ይገኛል። በመጨረሻም ከወደ ቱርክ የሚሰማው ነገር አስገራሚ ሆኗል። ቱርክ የሊቢያውን ጀነራል የያዘው አውሮፕላን መከስከሱን ተከትሎ የተለያዩ ጥያቄዎችን እየጠየቀች ትገኛለች። ከምክር ቤት አባል እስከ ተራ ዜጋ ድረስ ምንድነው እየሆነ የሚገኘው የሚሉ ጥያቄዎችን አከታትለው እየጠየቁ ይገኛሉ። ዳሶ ፋልከን 50 የተባለው ጀነራሉ ተጉዘውበት የነበረው አውሮፕላን ጉዳይ በአውሮፕላን ውስጥ የተሳፈሩት ሰዎችም ሌላ መነጋገሪያ ነጥብ ሆነዋል። ሲጀመር ንብረትነቱ የግሪክ የሆነ አውሮፕላን ነው። ከግሪኮች ጋር ደግሞ ጥሩ ግንኙነት የለንም። እንዴት ከግሪክ ይህ አውሮፕላን ሊመጣ ቻለ? የግሪክ እጅስ እዚህ ውስጥ ምን አይነት መልክ አለው? የሚሉ ጥያቄዎችም ተጠይቀዋል። ሰኞ ዕለት የተደረጉ ስብሰባዎችና ማክሰኞ የደረሰው አውሮፕላን አደጋስ የሚገናኙበት ገመድ አለ ወይ? የሚሉ ጥያቄዎችም ተጠይቀዋል። የሊቢያውን ጀነራል መሐመድ አሊ አህመድ አልሃዳድን የያዘው አውሮፕላን ከአንካራ ኢሴምቦጋ አየር ማረፊያ ተነስቶ በጥቂት ደቂቃ ውስጥ እንደተከሰከሰ ይታወቃል።
ከ42 ደቂቃ በላይ ሰማይ ላይ መቆየት ያልቻለው አውሮፕላኑ የኤሌክትሪክ ብልሽት ገጥሞት ተከሰከሰ በሚል ይፋዊ ትርክት ከቱርክ በኩል ቢቀርብም ዜጎችና ባለስልጣናት ግን ጥያቄያቸውን ከመጠየቅ ወደ ኋላ አላሉም። ለሁለት ተከፍላ ውጊያ ውስጥ ካለችው ሊቢያ መጥተው ከቱርክ ጋር ያላቸውን ወታደራዊ ግንኙነት ለማጠናከር አንካራ የደረሱት የጦር አዛዡ ከቱርክ ከፍተኛ ድጋፍ እንደሚደረግላቸው ቃል ተገብቶላቸው ነበር። 2021 አውሮፓውያን አቆጣጠር ላይ ወደ ሊቢያ የገቡት የቱርክ ወታደሮች የቆይታ ጊዜ እንዲራዘም የሀገሪቱ ፓርላማ ውሳኔ ያሳለፈው ሰኞ ዕለት ነበር። የጦር አዛዡም ሴልኩክ ባይራክቶግሉ ከተባሉ የቱርክ አቻቸው ጋር ንግግር ተነጋግረው ወታደራዊ ግንኙነቱ እንደሚጠናከር ተማምለው ነበር። ታዲያ ይህ በሆነ በነጋታው እንዴት ጀነራሉ በአውሮፕላን አደጋ ሞቱ ይባላል? የሆነማ የተፈጠረ ነገር አለ የሚለው ጥያቄ ጎላ ብሎ እንዲነሳም ምክንያት ሆኗል። በቅርቡም 20 የሚሆኑ የቱርክ ወታደሮችን ጭኖ የተንቀሳቀሰውና በጆርጂያ የተከሰከሰው አውሮፕላን ጉዳይም ዳግም ትኩረት ውስጥ እንዲገባ ሆኗል። አውሮፕላኖቻችን ድንገት እየተከሰከሱ የሚገኙበት ምክንያት ምንድን ነው? በጥቁሩ ባህር የሩሲያን ድሮኖች ጨምሮ የተለያዩ ድሮኖች እየወረዱብን ይገኛሉ። የሆነ የተፈጠረ ችግር አለ በማለት ቱርካውያን ጥያቄ እያቀረቡ ይገኛሉ። ዴልቬት ባቼሊ የተባሉ ከኤርዶዋን ፓርቲ ጋር ጥምር መንግስት ከመሰረተው የፖለቲካ ስብስብ ውስጥ ቁልፍ ሚና የሚጫወቱ ፖለቲከኛ ነገሩ አሳሳቢ ነው፣ ቱርክና ሊቢያ በልዩ ሁኔታ እንደሚስማሙ ከተነጋገሩ በኋላ የተፈጠረው ነገር አሳሳቢ ነው ብለዋል። አንዳንዶች ደግሞ የሩሲያ ወይም የእስራኤል እጅ ሊኖርበት ይችላል፣ በተለይም አንዳንድ የኤሌክትሮኒክ ውጊያ አቅም ያላቸው ሀገራት አውሮፕላኖቹ እንዲከሰከሱ ሊያደርጉ ይችላሉ በሚል እየተናገሩ ይገኛሉ። እስራኤል፣ ቆጵሮስና ግሪክ ሰኞ ዕለት በኢየሩሳሌም የመከሩት ምክርም ቱርካውያን አይን ውስጥ ከገቡ ክስተቶች መካከል ይጠቀሳሉ። ቆጵሮስ፣ ግሪክና እስራኤል በእኛ ላይ አሲረዋል ብለው ቱርካውያን ሰኞ ዕለት ተንጫጭተው በማክሰኞ ዕለት ይህ አደጋ መከሰቱ ነገሩ ምንድነው እንዲሉ ምክንያት ሆኗል። ቡራክ ዳልጊን የተባሉ ሌላ የምክር ቤት አባልም ተመሳሳይ ጥያቄ ጠይቀዋል ይላል የሚድል ኢስት አይ ዘገባ። ሌላኛው አውሮፕላኑ ንብረትነቱ የግሪክ ሳይሆን አይቀርም። ማሪያ ፓፓ የተባለች በአውሮፕላን ውስጥ የበረራ አስተናጋጅ የነበረች ሴት ዜግነቷ ግሪክ ነው እና ግሪኮች እዚህ ውስጥ እጃቸው ቢኖርበትስ የሚሉ ጥያቄዎች እየተጠየቁ ይገኛሉ። ከአቴንስ ወደ ትሪፖሊ ሄዶ ከትሪፖሊ ወደ አንካራ የተመለሰው ንብረትነቱ የግሪክ ሳይሆን አይቀርም የተባለው ይህ አውሮፕላን ጉዳይ ሌላኛው መነጋገሪያ ነጥብ ነው። የቱርክ የአቪዬሽን ኤክስፐርቶች ግን ነገሩን ያጣጥሉታል። አንዳች ሴራ ቢኖርማ የአውሮፕላኑ አብራሪ ቀደም ብሎ የኤሌክትሪክ ወይም የግንኙነት ችግር ገጥሞኛል፣ ፈጥኜ ማረፍ አለብኝ ብሎ መልእክት አያስተላልፍም ነበር። ምክንያቱም የሴራ ጉዳይ ፋታ አይሰጥም፣ እርሱም ሳያውቀው ነው የሚከናወነው። እናም እየተፈተለ ያለው የሴራ ገመድ ብዙም የሚያዋጣ አይደለም ብለው እየተናገሩ ይገኛሉ። ጉዳዩ ግን መነጋገሪያ ሆኗል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።